ሰላም ጤና ይስጥልኝ ውድ የሶሎዳ ሚዲያ ቤተሰቦቻችን እንዴት አላችሁ? ለዕለቱ የመራረጥናቸው አዳዲስና ትኩስ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ ከኛ ጋር እንድትቆዩ በአክብሮት እጋብዛለሁ። የትግራይ ታጣቂዎች በአረንጓዴ፣ ቢጫ፣ ቀይ ቀለም ያሸበረቀውን የአላማጣ ወንጭፍ አደባባይን አፈራርሰውታል ተባለ። የትግራይ ታጣቂዎች በአላማጣ ከተማ የሚገኘው በአረንጓዴ፣ ቢጫ፣ ቀይ ቀለም ያሸበረቀውን ወንጭፍ አደባባይን ዛሬ ግንቦት 30 2017 ዓ.ም ሌሊት መሳሪያ ይዘው በመውጣት አፈራርሰውት ማደራቸውን ከስፍራው የደረሰን መረጃ ያሳያል። ተስፋ የቆረጠውና ራያ ከእጁ እንዳልሆነች ያወቀው የህወሓት ቡድን በታጣቂዎቹ በማን አለበኝነት የህዝብ መሰረተ ልማት የሆነውን ወንጭፍ አደባባይን ሰባብሮታል ብለዋል የከተማዋ ተወላጆች። ማንነት በማፈን በመዝረፍ በመግደል በመሰረተ ልማቶችን በማውደም የሚቀየር ማንነት የለም ሲሉም አክለዋል። በራያ የሚገኘው የሀገር መከላከያ ሰራዊት ወንጭፍ አደባባይ ለራያ ህዝብ የማንነቱ ተምሳሌት በመሆኑ ህዝቡ ወጥቶ ከታጣቂዎቹ ሳይጫረስ በፊት የኮማንድ ፖስት ኃላፊነቱ እንዲወጣም ጥሪያቸውን አስተላልፈዋል። አንድ ታጣቂን ጊዜያዊ አስተዳደሩን ትደግፍ ነበረ በማለት ድብደባ እየፈጸሙበት እንደሚገኙ ተገለጸ። ሀፍቱ ከበደ የተባለ ታጣቂ በአቶ ጌታቸው ረዳ ሲመራ የነበረው የትግራይ ክልል ጊዜያዊ አስተዳደርን ትደግፍ ነበረ በማለት ድብደባ እየፈጸሙበት እንደሚገኙ የተገለጸ ሲሆን በአዲ ጉደም ከተማ ለ14 ቀናት በጨለማ እስር ቤት እየደበደቡት ካቆዩት በኋላ ሰውነቱ ሲዝል ወደ መቀሌ የሚገኘው አዋሽ ሕክምና መውሰዳቸው ተገልጿል። በመጨረሻም ታጣቂው ሰውነቱ ማገገም ስላልቻለ ትናንትና ግንቦት 29 2017 ዓ.ም ወደ አይደር ሪፈራል ሆስፒታል በታጣቂዎች አጅበው ወስደውታል። ወላጅ እናቱ ልጄን በግል ሕክምና ላሳክም ብትልም ከሞተም ብለሽ ፈርመሽ መውሰድ ትችያለሽ እንጂ አንሰጥም ብለው እንደከለከሏት ተገልጿል። ትግራይ ሰው የፈለገውን ሐሳብ የማይገልጽባት ጸረ ዲሞክራሲ ክልል ከሆነች ሰነባብታለች ተብሏል። በቤንሻንጉል ጉሙዝ ክልል ቡለን ከተማ በተፈጸመ ጥቃት ቢያንስ 10 ሰዎች መገደላቸውን ነዋሪዎች ተናገሩ። በቤንሻንጉል ጉሙዝ ክልል በመተከል ዞን በቡለን ከተማ ትናንትና ግንቦት 29 2017 ዓ.ም ንጋት ላይ ታጣቂዎች በፈጸሙት ጥቃት ቢያንስ 10 ሰላማዊ ሰዎችና የጸጥታ ኃይሎች መገደላቸውን የከተማይቱ ነዋሪዎች ለኢትዮጵያን ኢንሳይደር ተናገሩ። የመተከል ዞን እና የቡለን ወረዳ አስተዳደር በከተማይቱ ላይ በተፈጸመ ጥቃት የሰዎች ሕይወት መጥፋቱን፣ ባንክ ቤትን ጨምሮ በተቋማት ላይ ዝርፊያና ጉዳት መድረሱን አረጋግጠዋል። ጥቃቱ በቡለን ከተማ ላይ የተሰነዘረው ትናንትና አርብ ግንቦት 29 2017 ዓ.ም ከንጋቱ 12 ሰዓት ገደማ ጀምሮ እንደነበር ነዋሪዎችና የቡለን ወረዳ አስተዳደር ገልጸዋል። ለደህንነታቸው በመስጋት ስማቸው እንዳይገለጽ የጠየቁ 3 የቡለን ከተማ ነዋሪዎች ጥቃቱ እስከ ረፋዱ 4 ሰዓት ገደማ ድረስ የቆየ እንደነበር አመላክተዋል። ታጣቂዎቹ ንጋት ላይ ወደ ከተማ ሲገቡ መመልከታቸውን ለኢትዮጵያ ኢንሳይደር የዓይን እማኝነታቸው የሰጡ አንድ ነዋሪ 100 ገደማ የሚሆኑ ታጣቂዎች በአንድ መስመር ሲጓዙ ማየታቸው ተናግረዋል። ከታጣቂዎቹ ውስጥ ገሚሶቹ ቡላ ቀለም ያለው የደንብ ልብስ እንደለበሱና የተቀሩት ግን የሲቪል ልብስ መልበሳቸው መመልከታቸውን አክለዋል። ነዋሪው ክላሽና ብሬል የያዙ ነበሩ ያሏቸውን ታጣቂዎች ጥቃት መሰንዘር ሲጀምሩ በቤታቸው እንደነበሩ ገልጸዋል። በጥቃቱ 10 ሰዎች መገደላቸውን፣ የባንክና የፖሊስ ጣቢያ መዘረፉን መስማታቸውን አስረድተዋል። እኚሁ የከተማይቱ ነዋሪ ለኢትዮጵያ ኢንሳይደር ቃለ መጠይቁን እየሰጡበት ባሉበት ወቅት በጥቃቱ ሕይወታቸው ያለፈ 2 ሰዎች ቀብር እየተፈጸመ ነበር። በዛሬው ጥቃት የቆሰሉ ብዙ ሰዎች መሆናቸውን የገለጹት ነዋሪዋ ተጎጂዎቹ በጤና ተቋማት ሕክምናቸውን እየተከታተሉ መሆኑን አስረድተዋል። በጥቃቱ ከቆሰሉ ሰዎች ነዋሪዎች መካከል ወደ ፓዌ ሆስፒታል እየተወሰዱ እንዳሉም ነዋሪዋ አክለዋል። ታጣቂዎቹ ከዘረፉ ሁሉንም ነገር ከያዙ በኋላ ለቀው ወጡ። ምንም የደረሰ ኃይል የለም። እዚህ የነበሩ ልዩ ኃይሎች ነበሩ። ብዙ ጥቃት አደረሱ። እነሱም ከአቅማቸው በላይ ሲሆን ሲሸሹ ታጣቂዎቹ ከተማው ውስጥ ገቡ ሲሉ ነዋሪዋ ሁኔታውን ገልጸዋል። በአደባባይ ነው እየሄዱ የነበሩት። ተደብቀው አይደለም። ይተኩስብናል ብለው እንኳን ስጋት የላቸውም። እስከ ንጋቱ 3 ሰዓት ድረስ በግልጽ ነው ጥቃቱን የፈጸሙት። ምክንያቱም እኛ ሰግተን ስለነበር ከቤት አልወጣንም። መስኮት ከፍተን ድምጻችንን አጥፍተን እያየናቸው ነበር ሲሉ አንድ የቡለን ከተማ ነዋሪ ገልጸዋል። የቡለን ከተማ ነዋሪ የሆኑ ሌላኛው የዓይን እማኝ ጥቃቱ በተባለ ሁኔታ መድረሱን፣ ዝርፊያ መካሄዱና ሰዎች መሞታቸውን ለኢትዮጵያ ኢንሳይደር ተናግረዋል። ታጣቂዎቹ በከተማው በአደባባይ ነው እየሄዱ የነበሩት። ተደብቀው አይደለም። አማራጭ አልነበረንም። በቦታ ምንም ኃይል አልነበረም። መንግስት ባለበት ሀገር እስከሚዘርፉ እስከሚገድሉ ድረስ ቆይተዋል።
በጣም ዘግናኝ ቀን ያሳለፍነው። ታጣቂዎቹ ዓላማቸው ግልጽ አይደለም፣ ለዝርፊያ ይሁን ሰው ለመግደል የመጡት ሲሉም ታጣቂዎቹ ወደ ከተማዋ የገቡበትን ምክንያት ግልጽ እንዳልሆነላቸው እኚሁ ነዋሪ ተናግረዋል። ታጣቂዎቹ ረፋድ ላይ ከተማዋን ለቀው ሲወጡ 5 ሰዎች አግተው እንደወሰዱ መስማታቸውን ነዋሪውን አክለዋል። የዛሬውን ሁኔታ ከባድ ነገር ነው የደረሰብን ሲሉ የገለጹት ሶስተኛ የከተማይቱ ነዋሪ በከተማይቱ ላይ ጥቃት እየበረታ ሲመጣ የተወሰኑ ሰዎች ወደ ዱር ወጥተዋል ብለዋል። 2 ወራል ተሽከርካሪዎች የተጫኑ የመከላከያ ሰራዊት አባላት ከሰዓት ወደ ቡለን ከተማ መግባታቸውን ተከትሎ በከተማይቱ የተወሰነ መረጋጋት መታየቱን ነዋሪዋ ተናግረዋል። በጥቃቱ የአድማ በታኝ ፖሊሶችና የሲቪል ሰዎች መገደላቸውን ነዋሪው ገልጸዋል። እርሳቸውን ጨምሮ 3ቱም የቡለን ከተማ ነዋሪዎች በጥቃቱ የተፈጸሙትን ታጣቂዎች የሸኔ ታጣቂዎች ናቸው ባይ ናቸው። በትናንትናው ጥቃት በተመለከተ ማምሻውን አጭር መረጃ ያወጣው የቡለን ወረዳ መንግስት ኮሚኒኬሽን ጽህፈት ቤት በከተማይቱ በትናንትናው ዕለት በሰው ህይወትና በንብረት ላይ ጉዳት ያደረሰው ጽንፈኛ ቡድን ነው ብለዋል። የቡለን ወረዳ አስተዳዳሪ አቶ ነመራ ማሩ ጽንፈኛ ቡድን ወደ ከተማይቱ በመግባት የሰው ህይወት ማጥፋት ድርጊቶች መፈጸሙን ለጽህፈት ቤቱ ገልጸዋል። አቶ ነመራ በጥቃቱ ምን ያህል ሰዎች እንደተገደሉ ባይገልጹም ጥቃቱን የፈጸመው ቡድን በቡለን የመጀመሪያ ደረጃ ሆስፒታል፣ በቡለን ከተማ በሚገኝ የንግድ ባንክና በመንግስት ተቋማት ላይ ጉዳት ማድረሱና ዝርፊያ መፈጸሙን አስታውቀዋል። ኢትዮጵያ ኢንሳይደር ያነጋገራቸው የመተከል ዞን ዋና አስተዳዳሪ አቶ አቱንኩት ሹቱ ጥቃት መፈጸሙን አረጋግጠው የደረሰው ጉዳት ገና እየተጣራ መሆኑን አስረድተዋል። የመተከል ዞን ኮሚኒኬሽን መምሪያ የጉዳት መጠኑ አይታወቅም፣ በርበር ቀበሌና ቡለን ከተማ ጥቃት አድርሰዋል፣ የጉዳት መጠኑን አላወቅንም፣ የጸጥታ ኃይል ወደ ቦታው ሄደዋል ሲሉ የዞኑ ዋና አስተዳዳሪ ለኢትዮጵያ ኢንሳይደር ተናግረዋል። ወደ ቦታው ያቀናው የጸጥታ ኃይልም ከመከላከያ ሰራዊት ከፌዴራል ፖሊስና ከክልሉ የአድማ ብተና ኃይል የተውጣጣ እንደሆነ አቶ አትንኩት አመላክተዋል። ኢትዮጵያን ኢንሳይደር መረጃው አጋርቶታል። 12 ሚሊዮን ዶላር የሚያወጡ የዩኤስኤድ ኮንዶሞችና የወሊድ መከላከያ ክኒኖች ሊቃጠሉ ነው። ሮይተርስ እንደዘገበው ለደሃ ሀገራት ተብለው የተዘጋጁ ቁጥራቸው ከፍተኛ የሆኑ ኮንዶሞች፣ የወሊድ መከላከያ ክኒኖች እና በማህፀን ውስጥ የሚቀበሩ የእርግዝና መከላከያዎች በዩኤስኤድ መጋዘን ውስጥ ይገኛሉ። በብራስልስ እና ዱባይ በሚገኙ መጋዘኖች ውስጥ ያሉት እነዚህ እቃዎች ወደ 12 ሚሊዮን ዶላር የሚያወጡ መሆናቸውን አንድ የቀድሞ የአሜሪካ ባለስልጣን ተናግረዋል። የትራምፕ አስተዳደር የውጭ እርዳታን ማቆሙን ተከትሎ እነዚህ አስፈላጊ ቁሳቁሶች ከመጋዘን አውጥቶ ማከፋፈል እንዳልተቻለ እኚህ ባለስልጣን ገልጸዋል። አሁን እነዚህ ኮንዶሞች እና የወሊድ መከላከያዎች በመጋዘን ውስጥ እየበሰበሱ በመሆኑ እንዲቃጠሉ መባሉን ዘገባው አስታውቋል። የሩሲያው ቅጥረኛ ተዋጊ ቡድን በማሊ ያለውን ተልዕኮ አጠናቆ ሊወጣ መሆኑን አስታወቀ። የሩሲያው ቅጥረኛ ተዋጊ ቡድን ቫግነር በማሊ ያለውን ተልዕኮ አጠናቆ ከሀገሪቱ ሊወጣ መሆኑን አስታውቋል። ቫግነር በምዕራባዊቱ አፍሪካዊቷ ሀገር ማሊ ከአውሮፓውያኑ 2021 ጀምሮ ከሀገሪቱ መከላከያ ሰራዊት ጋር በመጣመር ጽንፈኞችን ለመምታት እየሰራ ነበር። ቫግነር ከማሊ ህዝብ ጎን በመሆን ሽብርተኝነትን ተዋግተዋል። በዚህም ነዋሪዎችን ለዓመታት ሲያሸብሩ የነበሩ በሺዎች የሚቆጠሩ ታጣቂዎችና አዛዦቻቸው ገድያለው ሲል በቴሌግራም ገጹ አስታውቋል። ቫግነር ከሀገሪቱ እንደሚወጣ ያስታወቀው የማሊ ወታደሮች ከአንድ ሳምንት ባነሰ ውስጥ ለሁለተኛ ጊዜ የከፋ ጥቃት ከደረሰባቸው በኋላ በሀገሪቱ ማዕከል ከሚገኘው ትልቅ የጦር ሰፈር መውጣታቸውን የሚገልጹ ዘገባዎች እየወጡ ባሉበት ወቅት ነው። ማሊ ለ10 ዓመታት ከእስላማዊ ታጣቂዎች ጋር ስትታገል ቆይታለች። የሀገሪቱ መንግስት ይህንን የጸጥታ ችግር ለመቋቋም ተስኖታል የሚሉ ክሶች ከቀረቡ በኋላ ወታደራዊ ኃይሉ ከጥቂት ዓመታት በፊት ስልጣኑን ተቆጣጥሯል። የሀገሪቱ መንግስት ለማገዝ በመጀመሪያ ተሰማርቶ የነበረው የፈረንሳይ ጦር በአውሮፓውያኑ 2022 ሀገሪቱን ለቆ ወጥቷል። ከጥቂት ዓመታት በፊት ወታደሮች ስልጣናቸው የተቆጣጠሩባቸው ማሊ፣ ኒጀር እና ቡርኪና ፋሶ ከቀድሞ ቅኝ ገዢያቸው ፈረንሳይ ጋር ያላቸው ግንኙነት በማቋረጥ ከሩሲያ ጋር ቅርበት ፈጥረዋል። ስልጣኑን በኃይል የተቆጣጠረው ወታደራዊ ኃይል አማጽያኑን ለመዋጋት ከሩሲያ ቅጥረኛ ቡድን ቫግነር አብሮ ሲሰራ ይገኛል። በምላሹም ታጣቂዎቹ ስትራቴጂካዊ ጠቀሜታ ያላቸው የተፈጥሮ ሀብቶች ያገኛሉ። በቅርብ ሳምንታት ውስጥ በሳህል ግዛት በሚገኙ የጦር ሰፈሮች ላይ የጂሃዲስቶች ጥቃቶች እያገረሹ መምጣታቸው ተገልጿል። ባለፈው እሁድ ከአልቃይዳ ጋር ግንኙነት ያለው ቡድን በቡሌስኪ ከተማና በወታደራዊ ካምፕ ላይ ከፍተኛ ጥቃት መፈጸሙን አስታውቋል።
በዚህ ጥቃትም 30 ወታደሮች መገደላቸውን ሮይተርስ ምንጮችን ዋቢ አድርጎ ዘግበዋል። በማግስቱ ሰኞ ይኸው ጃማ ኑስራት አል-ኢስላሙ አል-ሙስሊሚን የተሰኘው ቡድን በታሪካዊቷ የቲምቡክቱ ከተማ በሚገኘው ጦር ላይ ያነጣጠረ ጥቃት መፈጸሙን የገለጸ ሲሆን ነዋሪዎች በበኩላቸው የተኩስና የፍንዳታ ድምጽ መስማታቸውን ገልጸዋል። ታጣቂዎቹ በተጨማሪ በደቡብ ምስራቅ ሲካሶ ክልል ውስጥ በሚገኘው ማሁ መንደር የሚገኝ የጦር ሰራዊት ካምፕ ላይ ጥቃት ፈጽመው 5 ሰዎች ገድለዋል። በሳህል ቀጠና እየጨመሩ የመጡ ጥቃቶች የሩሲያው ቅጥረኛ ተዋጊ ቡድን ቫግነር ታጣቂዎች ውጤታማ ናቸው ወይ የሚለው ላይ ጥርጣሬዎች ፈጥረዋል። ቫግነር ከማሊ መውጣቱን ቢያስታውቅም የሩሲያ ኃይሎች አሁንም በሀገሪቱ የጸጥታ ሁኔታ ላይ ንቁ ሚና እንደሚኖራቸው ተገልጿል። የቅጥረኛው ተዋጊ ቡድን ተቀናቃኝ የሆኑት የአፍሪካ ኮርፕስ የሚባሉ የሩሲያ ወታደሮች በሀገሪቱ ውስጥ የቫግነር ሚና እንደሚወስዱ ሲነገር ቆይቷል። ሩሲያ በምዕራብና በመካከለኛው አፍሪካ ወታደራዊ፣ ፖለቲካዊና ኢኮኖሚያዊ ተጽዕኖዋ እየጨመረ ነው። ቫግነር ማሊን ቢለቅም ዋና መስሪያ ቤቱ ከሚገኝበት የመካከለኛው አፍሪካ ሪፐብሊክ ይወጣ እንደሆነ አልተገለጸም። የተከበራችሁ የሶሎዳ ሚዲያ አድማጭ ተመልካቾቻችን ለዕለቱ መራርጠን ወደ እናንተ ያቀረብናቸው መረጃዎቻችን እስካሁን ስትከታተሏቸው የቆያችሁ ይመስል ነበር። እስካሁን ከኛ ጋር አብራችሁን ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶሎዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ ደግሞ የደወል ምልክቷን ይጫኑ። ሰላም ለእናንተ፣ ሰላም ለውዲቷ ኢትዮጵያ።